ክርስቶስ አምላካችን ብቻ አይደለም ምናችን ነው ነው ዘመዳችን ነው ዘመዳችን። ምክንያቱም የእኛን ሥጋ ለብሷል። ወንድማችንም ነው። እንደ ጴንጤዎች አቃል እየተናገር ኢየሱስ የኔ ሽቶዬ ናርዶስ እንደሚሉት አይደለም። እንደዚያ ሳይሆን እሱ ምንድነው መድኃኒዓለም ወንድማችን ሆኗል። አሁን ሥጋችን ለብሶ ወንድሞቼ ማለት እንደውም አያፍርም። በቃ ቅዱስ ጳውሎስ እንደተናገረ ይሄ እኮ አስደናቂ ምስጢር ነው እኮ። ወንድም ማረግ ከፈለገ እኮ ሚካኤልን ባረገ ወይ ቅዱስ ገብርኤልን ባረገ የማንረባውን ወንድሞቹ ነው ያደረገ እስከዚህ ድረስ። ስለዚህ ምንድነው በመከራ ከመሰለው ወንድሞቹ ነን ደግሞ ማለት ነው። ስለዚህ ክርስቶስ አባታችን፣ ዘመዳችን፣ ወንድማችን እንደገና ደግሞ እናታችን በጥምቀት የወለደን ደግሞ መልሶ ደግሞ አምላካችን እንደ ጌትነቱ ደግሞ ማለት አባታችን እንለዋለን። እግዚእነ አምላክን እንለዋለን፣ ደግሞ አባታችን እንለዋለን። ወንድማችንም ዘመዳችን የሚያዝንልንም ስለዚህ ነው። እንዲያውም አንድ ሰው ነበር እና ሥጋው ደግሞ ይቀበላል። ሁልጊዜ ኃጢአት ይሰራል፣ ደግሞ ሥጋው ደግሞ ይቀበላል። ግን እንደዚህ እንዳታረጉ። እንደው ግን የሰውየው ነገር አስደንቆኝ ነው እና ምን ያደርጋል? ሥጋው ደግሞ እየተቀበለ ታው በቅተህ ነው መቁረብ እንደው ከና ኃጢአት ሲሉት እኔ ምን ጨነቀኝ ሲወል ከገባውም አብረን እንወርዳታለን እያለ ዝም ብሎ ሥጋው ደግሞ ይቀበል ነበር ይላል። ከማን ጋር ነው አብረው የሚወርዱ? ከጌታ ጋር ማለት ነው። አብረን እንወርዳታለን እያለ ሁልጊዜ ይቆርባል፣ ሁልጊዜ ይቆርባል፣ ሁልጊዜ ይቆርባል፣ ሁልጊዜ ይቆርባል። ኋላ ምንድን የተደረገ ሰውየው ሲሞት ይሄ ሰውዬ ሲሆን ነው ገነት የሚገባ ተብሎ ወደ እግዚአብሔር ሲቀርብ ሲኦል ከተቀበለቻችሁ ውሰዱት አለ ጌታ። እየወሰዱ ይሄን ሰውዬ አልቀበልም ማለት ተንቀጠቀጠች ሲሆን ማለት የአምላክ ሥጋ የአምላክ ደም የተሸከመ ሰውነት ስለሆነ እግዚአብሔር ምን መሰላችሁ? መቼም እግዚአብሔር መግቦቱ አሰራሩ ድንቅ ነው። አሁን ኃጢአት እየሰራችሁ ሥጋው ደግሞ ተቀበሉ ብሎ አይደለም ይሄንን የጻፈልን። ምን ማለት ይመስላችኋል? ክርስቶስን መውደድ ከሁሉ ነገር በላይ ነው። እሱን ስለወደደው ስላመነው፣ ስለዚህ ምን ማለት ነው? ያንን ኃጢአቱን የተዘኪረ ካበሳነ ዋና የሰየከ ጌጋየነ በምሕረትከ ተዘከረነ እንበለ ምሕረትከ ሳልቦ ዘይድህን። ስለዚህ ተመልከቱ፣ ኃጢአትን ንቆለት ኃጢአቱን አቃሎ ከፍቅሩ የተነሳ ለመቁረብ የሚያደርጋትን የዕለት ዝግጅትም እንደ ስነ ምግባር ቆጥሮ እግዚአብሔር ይቅር ብሎት ነው። ያንን አድርጎ ደግሞ ካህኑ ይፍታ ሲለውም በካህኑ ይቅር እያለ እግዚአብሔር ከዚህ ያደረሰው ስለዚያ ነው። ቦነሱ ተመልከቱ፣ እኛ እንደ ሕፃናት ነን። አሁን ሕፃን ልጅ አሁን ወደ 2 ዓመት ቆሞ መሄድ ያልቻለ ልጅ አንድ ቀን ቆሞ ቢሄድና ጭቃ አብኩቶ ቢመጣ እናቱ የምትደሰተው ጭቃ ነካው ሳይሆን ጭቃ ለማብካት ደረሰልኝ ብላ ነው ደስ የሚላት ማለት ነው። ደረሰልኝ ብላ ከነ ጭቃው ደስ ይላታል። ስማ ታጥበዋለች። ሊቁ ምን አለ? ከመበጽውር እትዋነ ይላል በሰላምታው ሲናገር በጭቃ እንደሚጫወት ሰው ነኝ እኔ እንደዚያ እንደ ሕፃን ቁጠርና ዝም ብለህ ይቅር በለኝ ይላል። እና ስለዚህ እግዚአብሔር እኛን እንደ ዘመዶቹ ቆጥረን ኦዛ አፍቀር ከትትናው ለባለማያው እምነ እበዮሙ ለመላእክት ከቅዱሳን መላእክት ልልና ይልቅ የእኛን ውድቀት እንዴት አድርገህ ብትወደው ነው እንዲህ አድርገህ ያከበርከን። ሥጋችንን ለመልበስ የመጣ የነዳይን ሥጋ ተመልከቱ እስኪ። ከዛሬ ከተማ ካሉት ባለጸጎች ነዳያን መንገድ ላይ የለበሱትን ድሪቶ ልበሱ ብንላቸው ይችላሉ ወይ? እስኪ ይችላሉ? ንገሩ፣ ይላሉ ወይ? አይሉም። አሁን እዚህ ያሉትን አባቶች እኔንም ጨምሮ የተማሪ ደበሎ ልበስ ለብሳችሁ ስበኩ ብንባል እሺ ብላለን? አንልም። እሱ ድሮ ቀረ ነው የሚባለው አይደል? ጌታዬ በቃኝ፣ አሁን መምህር መርጌታውኛለሁ፣ ካህኑኛለሁ፣ አባውኛለሁ፣ ስነ ስርዓት ያዝ፣ የድሮ ቁንጫ ይበቃኛል ብለን እሺ አንልም ማለት ነው። ግን አሁን ተመልከቱ፣ ክርስቶስ ግን የነዳይ ሥጋ ለብሶ ነው የመጣው። የእኛን አካል ለብሶ መጣ። ይሄ ለሱ እኮ ባለጸጋ የድሃን ልብስ ከሚለብሰው በታች ዝቅ ያለ ነው ለሱ ለአምላክ ክብር ሲነገር እና ክርስቶስ ራሱን ድሃ አደረገ የተባለ ሀብታምነቱ በድህነት ተለውጦ ነው ይሉና እነ ቅዱስ ጎርጎርዮስ ሲተረጉ የለም ድሃ ሥጋን ከመልበስ በላይ ምን ድሃ መሆን አለ? ያንን ለብሶ መታየት ለሱ በጣም የመጨረሻ ትዕግስት፣ የመጨረሻ ፍቅር፣ የመጨረሻ ኃይል፣ የመጨረሻ መውደድ እንዲህ የመጨረሻ ትህትና ነው። እንዲያውም ቅዱስ ቄርሎስ ታገሰ ለተጸንሶ። አሁን ተጸንሶ ማደር ራሱ ለአምላክ ትዕግስት ነው። በ15 ዓመት ብላቴና ማኅፀን ውስጥ ሰማይና ምድርን በእጁ የያዘ መኑ ዘሰፈሮ ለቀላይ በስዝሩ ባሕርን በፍኙ የሚሰፍር ጌታ በአንዲት ብላቴና ማኅፀን ውስጥ 9 ወር ኖረ። የትዕግስት ነው። እንዴት ይቻላል? ሰፊ ቤት የለመደ
አልሰማችሁም? አሁን ደግሞ ምሳሌ ቀለል ያለ ምሳሌ ላምጣ፣ ላይመጥን ይችላል። እናንተ አሁን ሰፊ ፎቅ ያላችሁ ወይም ሰፊ ትልቅ ቤት ያላችሁ ሰዎች ቤቱን ለማደስ ፈልጋችሁ እንዲሁ ዝም ብሎ በአራት ዶርም ውስጥ ቆዩ ብትባል እኔ ተጨናንቄ ልሞት ነው። ለጎረቤት ስታወራ ሴትዮ ቤቱ ሰፊ ቤት ለምጄ ይገርምሻል፣ እንደው አይምሬው ሁሉ ተጨናነቀ፣ እቃው ሁሉ ተሰብስቦ ሊበላ ይደርሷል አትሉ? እንደዚያ እኮ ነው የሚለው ሰው ማለት ነው። በዚህ ለመሰንበት ማለት ነው። ይሄ እኛ በርግጥ ስለሚጠበን አቅምም ስለሚያንሰን ነው፣ ስለምንጨናነቅ ነው። ግን ለእግዚአብሔር ከዚህ በበለጠ ሁኔታ አይመጥነውም። በእኛ ሥጋ ማደር አይመጥነውም። ቸርነቱ ግን እንዲህ ያደርገዋል ማለት እስመ ቅኔትከ ወምልክናከ ይሬሴከ ከመ ትሳሃላይ ለኩሉ ፍጥረት። ቸርነትህ ምሕረትህ ብቻ ሰውን ይቅር እንድትል ከሰው ጋር እንድታድር ያደርግሃል። እግዚአብሔር ተመልከቱ፣ በሰማያት በላይ የራቀና የመጠቀ ልዑል ምጡቅ ረቂቅ አምላክ ነው ይልና ቅዱስ ጳውሎስ ሲናገር ግብረ ሐዋርያት ምዕራፍ 17 ላይ ግን ቸርነቱ ከፍጥረት እንዳይርቅ ያደርገዋል። ምናልባትም የሚፈልጉት ያገኙት ዘንድ ከፍጥረቱ የራቀ አይደለም። ባለጸጋ ነው፣ ከድሆች ጋር አለ። ማንም ነፃ የማያወጣው ነፃ ነው፣ ከታሰሩት ሰዎች ጋር በእስር ቤት ውስጥ አለ። እሱ ርስት ነው፣ ከስደተኞች ጋር አለ። እሱ ህብስት ነው፣ ከተራቡት ጋር አለ። እሱ ዳኛ ነው፣ ከተገፉት ጋር አለ። ከተወሰኑት ጋር ሁሉ አለ። ዕውቀት ከጎደለባቸው ሰዎች ጋር ሁሉ አለ። ከተናቁት ሰዎች ጋር አለ። ከፓትርያርኩ ጋር ያለውን ያህል ከአንዲት ተራ ምዕመን ጋር አለ። ይሄ ደስ አይላችሁ? በጣም ነው እኮ ደስ የሚለው። ከሊቀ ጳጳሱ ጋር ያለው እግዚአብሔር እኩል ከኔ ጋር አለ በቸርነቱ። ይሄ ደስ ይለኛል በእውነቱ። ትልልቅ ሰዎችና እኛ በቤት ተለያይተን በእግዚአብሔር ግን አንድ ነን። ይሄ ደስ ይለኛል በእውነቱ ማለት ነው። በቤት የተለያየን ትልልቅ ሰዎች ላይ በቃ ትልልቅ ሰዎች ነገስታት ሊሆኑ ይችላሉ እነሱ፣ እግዚአብሔር ግን እኩል ከኛ ጋር አለ። ደግሞ በቅድስና ከበለጣችሁ ደግሞ ከእናንተ ቅዳሴ ሲቀደስ ልንገራችሁ። እሺ ልንገራችሁ፣ ችግር የለም። ቅዳሴ ሲቀደስ ካህናቱ ቅዳሴ ገብተው ትርጓሜ ላይ ስለሚሰማ ለምን እንሸሸዋለን? መንገር ነው እንጂ ቅዳሴ ሲቀደስ ካህናቱ ሳይገባቸው የቀደሱ ከሆነ ካህናቱ የተቀበሉትን ሥጋው ደግሞ መልአከ እግዚአብሔር በጉጠት ቀምቶ ለሕዝቡ ያቀብላቸዋል ይላል። ሳይገባቸው ቂም ይዘው የሚቀድሱ ከሆነ ወይም እንዲያ ከሆኑ ነው እነሱ የተቀበሉ ይመስላቸዋል። ካህናቱ ግን ቀምቶ ከሕዝቡ የተዘጋጀ ሰው ካለ ምን ያደርጋል ይላል? ለሕዝቡ ያቀብላቸዋል። ሕዝቡ ደግሞ ሳይገባቸው ከተቀበሉ ደግሞ የሕዝቡን ቀምቶ ለካህናቱ ይጨምርላቸዋል። ከካህናቱ ለበቁት ከሁሉም አንድ የበቃ ከተዘጋጀ የሁሉን ቀምቶ ለዚያ ይጨምርለታል። እንዲያው ከሕዝቡም ከካህናቱም ሳይገባው የቆረበ ካለ የሁሉንም ቀምቶ በረሃ ለወደቁ ባይታውያን ያቀብላቸዋል። እዚያ ያቀብላቸዋል ማለት ነው። አላችሁን? እግዚአብሔር ከዚህ ይሰውራል። ስለዚህ እግዚአብሔር ከየትኛውም ሰው ጋር በምግባር ከበለጣችሁ ደግሞ ከካህናትም በበላይ ከሊቃነ ጳጳሳትም በበላይ እግዚአብሔር ከእናንተ ጋር እንዲሆን ማድረግ ይቻላል። እንድትመጻደቁና ደግሞ ኃጢአታችሁን የእኛን ኃጢአት እየቆጠራችሁ በሙቱ ከመነኩሴ እኔ እሻላለሁ ከቄስ እንደዚህ እያላችሁን እንድትሉ አይደለም ይሄንን ያልኩት። ግን ምን ማለት ነው? እግዚአብሔር ከኛ ጋር የሚሆን ትሁት አምላክ ነው። ስለዚህ ከዚህ የተነሳ በትህትናው በሱ ትህትና በሱ መውረድ ሥጋ ከፍ ብሎ የባህሪ አምላክ ሆኗል። መቼ? በጽንሰት። ይህ ተዋሕዶ ይባላል። አላችሁ የላችሁ? እግዚአብሔር ከሁላችን ጋር ይሁን። ኋላ በትንሣኤም እንዲሁ ይህ ተፈጽሟል። እስካገባውም ለጸላእትከ ታሕተ መክየደ እገሪከ፣ አንተ ጠላቶችን ከእግር በታች እስካስገዛልህ ድረስ በቀኝ ተቀመጥ አለው ይላል። በማን? ወልድ በአብ ቀኝ ተቀመጥ አለው። ምን ጠላቶችን እስከምታስገዛ ድረስ። ተመልከቱ፣ ምን ማለት ነው? ይሄ ጌታዬ ጌታ የተባለው ማን ነው? አብ በሉ። ጌታዬ የተባለስ ማን ነው? ወልድ። ሁለቱ ስንት ጌቶች ናቸው? አንድ ጌታ። ስለዚህ ክርስቶስ ተመልከቱ፣ ጌታ ተብሎ በዳዊት የተጠራ ከአብ ጋር እኩል የሆነ ማለት የተዋህዶ በመለኮት አንድ የሆነ አምላክ ስለሆነ ነው። የማቴዎስ ወንጌል ምዕራፍ 22 ላይ ስታነቡ ጌታ ፈሪሳውያን እንዲህ ብሏቸዋል። ክርስቶስ ምን ተትብሉ? ክርስቶስ ወልደ መኑ ውእቱ? ክርስቶስ የማን ልጅ ነው አላቸው። ፈሪሳውያን ክርስቶስ የማን ልጅ ነው አላቸው። የዳዊት ልጅ አሉት። የዳዊት ልጅ ከሆነ እንዴት ጌታ ያለው አላቸው። የዳዊት ልጅ ከሆነ እንዴት ዳዊት ጌታ ሊለው ቻለ ብሎ
ዳዊት ጌታዬ ብሎ የጠራኝ አምላክ የሆንኩ እኔ ነኝ ብሎ ራሱ አምላክነቱን ተናግሯል። አንዳንድ ሰዎች ምን ይላሉ መሰላችሁ? በየቦታው ስትሰሟቸው ክርስቲያኖች ክርስቶስን አምላክ ነው ይላሉ እንጂ ክርስቶስ አንድም መጽሐፍ ቅዱስ ቦታ ላይ አምላክ ነኝ ሲል ሰምተነው አናውቅም ይላሉ አንዳንድ ሰዎች። እስቲ መጽሐፍ ቅዱስ ክርስቶስ አምላክ ነኝ ሲል አሳየኝ ይላል። ምን አለ ዳዊት? መዝሙር 109 ላይ ጌታ ጌታዬን በቀኝ ተቀመጠ አለው አለ። ጌታ ደግሞ ያ ጌታ እኔ ነኝ ሲል ምን አለ መሰላችሁ? ክርስቶስ የማን ልጅ ነው አለና የዳዊት ልጅ ሲሉት የዳዊት ልጅ ከሆነ እንዴት ዳዊት ጌታ ያለው አለ። ምን ማለት ነው ታዲያ? እኔ የዳዊት ጌታ ነኝ ማለት ነው። የዳዊት ፈጣሪ ነኝ ማለት ነው። የዳዊት ፈጣሪ የዳዊት ጌታ ነኝ። ዳዊት በእውነት አምኖብኝ ነው ጌታዬ ያለ። ስለዚህ እኔ ጌታ ነኝ ብሎ መሰከረ። የማቴዎስ ወንጌል ምዕራፍ 22 ላይ ራሱ የቅዱስ ዳዊትን ትንቢት ጠቅሶ እኔ የዳዊት ፈጣሪና ጌታ ነኝ ብሎ ተናግሯል። ያን ጌትነቱን መሰከረ። በቀኝ መቀመጥ ማለት ምን ማለት ነው? በቀኝ እኔ አሁን ቀኝ አለኝ፣ እኔ ግራ አለኝ። የሌለውበት ቦታ ስላለኝ ግራ አለኝ ይባላል። በቀኝም የሌለውበት ቦታ ስላለ ቀኝ አለኝ። በፊትም የሌለውበት አለ። እዚች ላይ ነው ያለሁት፣ እዚህ ላይ የለውም። በጀርባዬም እንደዚህ። እግዚአብሔር ግን ሁሉም ቦታ ላይ ስላለ ቀኝ የለውም፣ ግራ የለውም፣ ፊት የለውም፣ ኋላ የለውም። ለመለኮት ቀኝና ግራ፣ ፊትና ኋላ፣ ጀርባ የለውም። እሱ መለኮት በሁሉ የመላ ነው። ታዲያ እንደዚህ ከሆነ ቀኝ ማለት ምን ማለት ነው ሲባል ስልጣን ማለት ነው። እስኪ ስልጣን በሉ እንጂ። በመጽሐፍ ቅዱስ ቀኝ ምን ተብሎ ይተረጎማል? ክብር ተብሎ ይተረጎማል። ስልጣን ተብሎ ይተረጎማል። ክብር ለምሳሌ እመቤታችንን ንግሥቲቱ በቀኝ ተቆማለች ሲል በክብር ማለቱ ነው። እንደገና ደግሞ ወልድ ሲሆን ደግሞ በቀኝ ሲሆን ለወልድ በቀኝ ማለትና ለእመቤታችን በቀኝ ማለት እኛም በቀኝ እንቆማለን። በጎችን በየት ያቆማል? በቀኝ። ምን ማለት ነው? ማለት በክብር ማለት ነው። እኛን በቀኝ ሲለን በክብር፣ እመቤታችን በቀኝ ሲላት በክብር። የእሷ ደግሞ ክብሩ ከኛ ሲለይ በአማላጅነት ይሆናል። ወልድ በአብ ቀኝ ሲባል ደግሞ በአብ ስልጣን ማለት ነው። በአብ ስልጣን በሉ፣ በአብ ስልጣን። ስለዚህ መጽሐፍ ቅዱስ ላይ ወልድ በአብ ቀኝ ተቀመጠ ማለት ነው። በአብ ስልጣን ጸንቶ የሚኖር የአብ ስልጣን ያለው ጌታ ነው ይላል። ለምን ሲባል አምላክ መንበሩን ለማንም አያጋራምና፣ በአምላክ መንበሩ ላይ ፍጡር መቀመጥ አይችልምና። በቀኝ ማለት ስልጣን ማለት እስመ ብሂለ የማን ያእምር ሀበ ተዋሕዶቶሙ በክብር። ምን ማለት ነው? ቀኝ ማለት የክብር አንድነታቸውን ያመለክታል። ለምሳሌ መዝሙር 117 ላይ ስታነቡ የማነት እግዚአብሔር ገብረት ኃይለ የማነ እግዚአብሔር አልዓላት ተኒ ይላል። የእግዚአብሔር ቀኝ ኃይልን አደረገች፣ የእግዚአብሔር ቀኝ ከፍ ከፍ አደረገች ይላል። የእግዚአብሔር ቀኝ ከፍ ከፍ አደረገች ካለ የእግዚአብሔር ግራ አይረዳም እንዴ? ታዲያ ምን ማለት ነው? ግራና ቀኝ የለውም። የእግዚአብሔር ቀኝ ሲል የእግዚአብሔር ስልጣን ማለት እስመ እግዚአብሔር ምን ማለት ነው? እስመ በየማነ ውእቱ ዘልፈር የሆነ እግዚአብሔር ተቅድሜ ውእቱ በኩሉ ጊዜ ካለ በኋላ ምንድን ነው? እስመ በየማነ ውእቱ ከመ ይትሐወክ ይላል ቅዱስ ዳዊት። እንዳልታወቅ እግዚአብሔር በቀኝ ነው ይላል። እግዚአብሔር በግራችን የለም እንዴ? አለ። ታዲያ በቀኝ ነው ማለት በረዳትነቱ በኃይሉ እግዚአብሔር ከኔ ጋር ነው ማለት ነው። ቀኝ ማለት ስልጣን ማለት ነው። ስለዚህ በቀኝ ተቀመጠ ማለት በአብ ስልጣን ማለት ነው። ስለዚህ ይህን ሲናገር መላለ ዮሐንስ ወንጌል ምዕራፍ 16 ቁጥር 15 ላይ ኩሉ ዘቦ ለአቡየ ዚአየ ውእቱ ለአባቴ ያለው ሁሉ የኔ ነው ብሏል። የአባቴ ጌትነት፣ የአባቴ መንበር፣ ስልጣን፣ ብርሃን፣ ዕውቀት፣ ሕይወት፣ ዘላለማዊነት ሁሉ፣ ገዥነት፣ መንበር ሁሉ፣ አሐዚ ዓለምነት ሁሉ፣ አይመረመሬነቱ ሁሉ፣ በውስጥ በአፋ ሁሉ ያለው የአባቴ የሆነው ሁሉ የኔ ነው ብሎ ተናግሯል። አሁን ክርስቶስ በጌትነት በፈራጅነት በኃይል በገዥነት በስልጣን ያለ እንጂ በማማለድ በማጓደድ ያለ አይደለም። እሱ የሚሰጥ እንጂ የሚያሰጥ አይደለም። ከሱ እንቀበላለን እንጂ አሰጠን ብለን የምንጠይቀው አይደለም። ማረን ብለን እንጠይቀዋለን እንጂ አስምረን ብለን የምንጠይቀው አይደለም። እሱ ሁሉ የሚቻለው ነው። እሱ ራሱ ትንሣያችን ነው እንጂ ትንሣኤ የሚያሰጥ አይደለም። ሕይወት እንጂ ሕይወት የሚለምን አይደለምና ሁሉ የተቻለው ስለሆነ፣ ስለዚህ ይህንን ለማስረዳት ነው። በእግርህ ጠላቶችን ግዛ ማለት ነው። በእግርህ እስከምትገዛ ድረስ ይሄ ፍጻሜው የሌለው እስከ ነው። ፍጻሜ የሌለው እስከ ነው። በእግርህ ጠላቶች እስከ መግዛት ደርሰን። ለምሳሌ ተመልከቱ። ኧረ እገሌ እስከዚህ ድረስ ደርሷል። ምን ማለት ነው? እስከዚህ ማለት ይሄን ያህል ከፍ ብሏል ማለት ነው እንጂ እስከዚህ ከዚህ በላይ አይደለም ማለት አይደለም። ስለዚህ ምን ማለት ነው? ይሄን ያህል ሆኗል እስከዚህ ደርሷል ሲባል እስከምትለው ቃል ፍጻሜ የሌላት እስካለ የልዕልናውን ኃይል ለማሳየት ነው።
ጠላቶችን ከእግር በታች ካስገዛልህ ድረስ የእግዚአብሔር እግሮች እነማን ናቸው ነው? ጠላቶች እስኪ እነማን ናቸው? የእግዚአብሔር ጠላቶች ሶስት ናቸው። አይሁድ፣ አጋንንት፣ መናፍቃን ናቸው። እነዚህ እግዚአብሔር ጠላቶች ናቸው። የእግዚአብሔር ጠላቶች ከሆኑ ጠላትነታቸው በምንድን ነው ሲባል በምንፍቅናቸው። ምንፍቅናቸው ነው ጠላት የሚሆኑ። ሰውነታቸው ጠላቶች አይሆንም። እሱ አይጠላቸውም። እነሱ ግን በግዱ እግዚአብሔር ጋር ይጣላሉ። ኃጢአት በየቀኑ የሚጨምር ሰው እግዚአብሔርን ያውከዋል ይላል። ወሆኮ ኃጥእ ለእግዚአብሔር፣ ኃጢአተኛ ሰው እግዚአብሔርን አወከው። እንዳይምረው ኃጢአተኛ በደለኛ ነው። እንዳይቀስፈው ደግሞ አንዳንድ ጠብ የሚል ነገር ይሰራል። ኃጢአተኛ እግዚአብሔርን አስቸገረው አጓጉል፣ ከጽድቁም ከኃጢአቱም እያዋጣ እየሰራ ማለት ነው። እንዴት ይሻለዋል? አንድም ኃጢአተኛ ሰው እግዚአብሔርን አነሳሳው እንደ ክፉ ሴት ይላሉ አባቶቻችን። ይቅርታ አድርጉልኝ እሺ እህቶቻችን። ምክንያቱም ደግሞ እናንተ ክፉ አይደላችሁ፣ በዚህ ያላችሁት አይደለም፣ ክፉዎች እናያለን። እንደ ክፉ ሴት ካለ ደጎችን አይደለም ማለት ነው። ደግሞ ከተቆጣችሁ ክፉ ናችሁ ማለት ነው። ወደ ሀሳቡ ስንሄድ ክፉ ሴት ምን ታደርጋለች? ከባሏ ጋር ትጣላለች እና ተጣልታ ተይ ይሄ ነገር ወደማይረባ ነገር ያደርሰናል ሲላል ወንዶ እስኪ ንኪ ብላ ወጥ የምታማስልበትን ወጥ እንጨት ትሰጠዋለች። ንኪ የኛ ወንድነትሽ ለእኔ ነው አይደል ትላለች ማለት። ይቺ የምትባላለች ደረቅ ሴት ትባላለች። ደረቅ እንደው ኋላ ደግሞ ለመጮህ እኮ ነው አቅም እንዳለው ሰው ማለት ነው አይደል? ይሄ ነውር ነው። እና ተመልከቱ ምን ማለት መሰላችሁ? ክፉ ሰው ኃጢአት እየሰራ ንስሐ የማይገባ ሰው እግዚአብሔርን እባክህ ስሞትን ልቀሰፈኝ ብሎ የመቅሰፍት በትር ያቀብለዋል። እባክህ ቅሰፈኝ ማለት እኮ እባክህ ቅሰፈኝ ተነግሮ አለመስማትና ንስሐ አለመግባት እንደዚህ ያለ ነው። እና ኃጢአተኛ ሰው እግዚአብሔር እንዲህ አድርጎ ያነሳሳዋል። እነዚህ እግዚአብሔር ጠላቶች ይባላል። በገዛ ራሳቸውን ጠላት የሚያደርጉ እነዚህን የሚገዛባቸው የእግዚአብሔር እግሮች የተባሉት ምን ናቸው? ካህናት፣ መላእክት፣ ረድኤተ እግዚአብሔርና ክርስቲያኖች፣ መስቀል። እነዚህ የእግዚአብሔር እግሮች ይባላሉ። ንገሩኝ እስኪ የእግዚአብሔር እግሮች የተባሉ እነማን ናቸው? ካህናት በሉ እሺ፣ መላእክት በሉ እንጂ፣ ረድኤተ እግዚአብሔር፣ መስቀል፣ እንደገና ክርስቲያኖች በሉ እንጂ። እነዚህ የማን እግሮች ናቸው? የእግዚአብሔር እግሮች ናቸው ማለት። በእነዚህ ሰው በእግሩ ምን ያደርጋል? በእግሩ ምን ያደርጋል? እባብ ይረግጣል፣ ጊንጥ ይረግጣል፣ አውሬ ይረግጣል፣ እሾህ ይረግጣል በእግሩ ማለት ነው። እኛ ደግሞ የክርስቶስ እግሮች ስለሆን በእኛ አጋንንት ምን ያደርጋቸዋል? ክርስቶስ ይረግጣቸዋል። ዘወሀብከነ ስልጣነ ከመ ንኪድ ከይሴ ወአቃርብተ ወዲበ ኩሉ ኃይለ ጸላኤ። በጊንጡና በእባቡ ላይ እንረግጥ ዘንድ ስልጣን የሰጠህን፣ ጊንጡንና እባቡን ይረግጡ ዘንድ ስልጣን ሰጣቸው። ዛቲ ታምር ትተልዎሙ ለእለ ያአምኑ በስሜ፣ በስሜ የሚያምኑትን ይህች ምልክት ትከተላቸዋለች። መርዝ ይጠጣሉ አይጎዳቸውም፣ እባብ ይይዛሉ አይነድፋቸውም የተባለ አጋንንትን ድል የምንነሳቸው በካህናት ስልጣን፣ በመላእክት ረዳትነት፣ በእግዚአብሔር ቸርነት፣ በመስቀሉ ረድኤት፣ በእኛ ደግሞ ዝግጁነትና ንጽሕና አጋንንትን እንረግጣቸዋለን። አጋንንትን ስንረግጣቸው ደግሞ በሰዎች ላይ አጋንንት አድረውባቸው የሚገሉን የሚያጠፉ ሰዎች ደግሞ ያርፋሉ። አጋንንት ስንረግጣቸው ሰው የሚያስገድል እኮ ጋር አንድ ጊዜ ቅዱስ ጳውሎስ ሰዎች እያሳደዱት ቅዱስ ጳውሎስ አንድ ሁለት ጊዜ ፈርቷል ይባላል። እና አንድ ቀን ፈርቶ ያው ሰው ስለሆነ ፈርቷል። ዋላ ደግሞ ያው እግዚአብሔር ደግሞ በቸርነቱ ሩጫውን አስጨርሶታል። ዋላ አንድ ቀን ፈርቶ ቅዱስ ጳውሎስ አንድ ዋሻ ውስጥ ቁጭ አለ። ምክንያቱም በዚያ አካባቢ ያሉ ሰዎች ደግሞ ሊገሉት ደግሞ ከመግደል አልፈው ደግሞ ገለው ሊበሉት ሁሉ ይፈልጋሉ። ኋላ እዚያ ቁጭ ብሎ እዚያ ዋሻ እንዳይቀመጥ ረሃቡ ሊፈጀው ሊገለው እንዳይወጣ ደግሞ ሰዎቹ ሊገሉት። ኋላ እመቤታችንን እውነት ግን በልጅሽና በአንቺ ስም ወንጌል እየሰበኩ በረሃብ ብሞት ጥሩ ነው አለ። እንዴት ነው ምግብ
የሰው ወንጌል እዞ ፈርቶ ይሆናል እንዴ? ውጣ አለችው። ውጣና ስበክ አለችው። ይገሉኛል። ሞት ተፈርቶ የክርስቶስን መስቀል ተሸክሞ አይሆንም። ውጣና ስበክ አለችው። እዚያ በኋላ መስ ምን አደርጋለሁ ብሎ ወጣ። ወጥቶ ሲሄድ መንገድ ላይ ሰዎቹ በጀልባ መጡበት ሊገሉት ማለት ቅዱስ ጳውሎስን አገኘውም ብለው ኋላ ምን ያለው እመቤታችን ምን አለችው? ሰማይና ምድርን በፈጠረ በጌታዬ በኢየሱስ ክርስቶስ አምላክ ቸርነት ስም አምላክን በወለደች በእመቤታችን በቅድስት ድንግል ማርያም ረድኤትና ምልጃ እያልክ ውሃውን በፍኝህ እየቀዳ ርጨው ወደ እነሱ ጀልባ አለችው። እሱም ጀልባ ላይ እሷም ጀልባ ላይ እነሱም ጀልባ ላይ እሱም ጀልባ ላይ ያነቁት ማለት ነው። ርጫቸው ስትረጨው የክርስቶስ አገልጋይ ጳውሎስ ሆይ ያንተ ረድኤት ትድረሰን በአምላክ ስም አጥምቀን አሉት። ሊገሉት የመጡት ማለት ነው። በበላያቸው ላይ ያለውን ጋኔን ሲያርቀው ሊገሉት የመጡት ለክርስቶስ የሚሞቱ ለመሆን በቁ ማለት ነው። ሰዎች ላይ ያደረው አጋንንት ሰዎችን ደም የሚያስፈስሳቸው አጋንንት እንዲርቅ እኛ የንጽህና ዝግጁነት፣ የንስሐ ዝግጁነት፣ መቁረብ፣ ከቤተ ክርስቲያን ጋር የመዋሃድ ጸሎት ያለማቋረጥ ከሰዎች ጋር የመታረቅ የተዘጋጀ ሕሊና ካለን ነፍሰ ገዳዮቻችንን ስለመግደል ከማሰብ በነፍሰ ገዳዮቻችን ላይ ያለውን ጋኔን ስለመግደል መዘጋጀት አለብን። ያ ጋኔን ሲታሰር እኛም ደግሞ መገደላችን ይቆማል። ግን ሞተን ክብር የምንቀበልበት የሰማዕትነት ሞት ካለ ግን እንዘጋጅም ደግሞ ይመጣል። ስለዚህ እኛ እግዚአብሔር የምንለምነው ከማይጠቅመን ሞት እንዲያድነን፣ የሚጠቅመን ሞት ደግሞ እንዳይቀርብን ማለት ነው። ከሁለቱ እንዲጠብቀን መጸለይ ይገባል። ዝም ብሎ ሞት አለው ቢሉትም ደግሞ ጥቅም የለውም ሳይዘጋጁ ማለት ነው። ሩጫውን ያልጨረሰ ሰው ሞትን አይደፍርም። ሞትን መድፈር የሚችለው ተዘጋጅቶ የጨረሰ ሰው ነው። እኛ ደግሞ አልተዘጋጀንም። አባ መርትያኖስ በቅድስና የኖረ ሰው ነው። የንጉሥ ልጅ ነውና በቤተ መንግሥት ሽቱ እየተረበረበ ያደገ ልጅ ነውና ገዳም ሲኖር የሚገርማችሁ ሰሌን የሚነክርበትን ውሃ አይለውጠውም ነበር። ዓመት 2 ዓመት ያቆየዋል እየሸተተ። ለምንድን ነው እንደዚህ የምታረግ ሲባል በቤተ መንግሥት እየተረበረብኩ ስለተቀበልኳቸው ሽቶዎች እግዚአብሔር ኃጢአቴን ይቅር እንዲለኝ ይህን የሸተተ ውሃ ሸታለሁ። እንዲህ እያደረገ ፍጹም የእግዚአብሔርን ቸርነት የሚያስብ ሰው ነበር። ከመነኮሳት ጋር ተሰብስቦ ሲኖር ዝም ይላል፣ አያወጋም ነበር። ለምንድን ነው አባታችን ንቀህን ነው ሲሉት፣ አይደለም ንቄ ሳይሆን ከእግዚአብሔርም ከሰውም ጋር በአንድ ጊዜ መሆን ስለማይቻል ነው ይላቸው ነበር። እንዲህ ያለው ቅዱስ አባት በንጽህና በትህርምት የኖረው አባት ሲሞት ፈራ። ሞቱን ልሞት ነው ላርፍ ነው ብሎና አለቀሰ። እንዲህ አባታችን አንተም ሞትን ትፈራለህ እንዴ ሲሉት፣ አላውቅልህም ቢለኝ ምን አመጣለሁ? የሰራሁትን ስራ የጸለይኩትን ጸሎት እንደኔ ሰርቻለሁ፣ እንደሱ ግን አይበቃም ቢለኝ ምን መልሳለኝ ብሏል። በእውነቱ ማለት እና ለኛ የጸደቅን ሊመስለን ይችላል። መፍራትም አለብን፣ ተስፋም ሊኖረንም ይገባል። ምክንያቱም የክርስቲያንን ለትልቅ ነገር ለትልቅ ክርስትና የሚያበቃው ሞትን ማሰብ ነው። ሞትን የሚያስብ ሰው ደግሞ ከበደል መላቀቅ ይቻለዋልና ማለት ነው። ስለዚህ ምን አደረገ? እኛ የእግዚአብሔር እግሮች ነን፣ አጋንንትን እንቀጠቅጣቸዋለን። በአጋንንት ላይ ስልጣን አለው። ማን ነው ያለው ካላችሁን፣ ካህናትም አላቸው፣ ምዕመኑም አለው። እየሰማችሁ ነው? አሁን አጋንንትን ማውጣት፣ አጋንንትን ማሳደድ ለተወሰኑ ለአንድ 5 ሰዎች ብቻ ኢትዮጵያ ውስጥ የተሰጠ እስኪመስል ድረስ ደርሷል። ሰይጣንን የሚገዙት ሰይጣንን መግዛት ወለተ ማርያምም አለ፣ ገብረ ማርያምም አለ። ሰይጣንን መግዛት ደግሞ ቁም ነገር ነው። ቁም ነገሩ ክርስቶስን መምሰል ነው። ክርስቶስን መምሰል በሉ ንገሩኝ እንጂ። ቆይ ጥያቄ፣ የንጉሥ ልጅ ምን ይባላል? ልዑል በሉ። የንጉሥ ልጅ ምን ትባላለች? ልዕልት በሉ እንጂ። እሺ፣ ከህዝቡ ከሰራዊቱ ከመኳንንቱ ከመሳፍንቱ የንጉሥን ልጅ የማያከብር ማን ነው? ንገሩኝ እንጂ። በአገሪቱ ካለው ከሚተዳደረው ህዝብ የንጉሥን ልጅ የማያከብር ይገኛል እንዴ? ይሄ የምድር ንጉሥ ነው። የንጉሠ ነገሥት የእግዚአብሔር ልጆች ክርስቲያኖችን የማይፈራ ሰይጣን አለ? የለም። ክርስቲያን መሆን ስላቃተን ብቻ ነው። ክርስቲያን መሆን ስላቃተን ብቻ ነው እንጂ ሥጋው ደግሞ ከተቀበላችሁ ቤተ ክርስቲያን ተሳልማችሁ አስቀድሳችሁ ከኋላችሁ ንስሐ ከገባችሁ በመስቀሉ ፍጹም ታምኖ ኑሯችሁ በስመ አብ ወወልድ ወመንፈስ ቅዱስ ብላችሁ ጋኔን ይርቅልኛል፣ አጋንንት በእኔ ላይ ስልጣን የላቸውም ካላችሁ ሰይጣን በእናንተ ላይ ስልጣን የለውም።
ወዳችሁ ከተገዛችሁ ደግሞ ያንከራተታችኋል። አንዳንድ ጊዜ እኮ እያስቀደሳችሁ አንድ ወንድ ወይም አንድ ሴት ብሎ ካፋቀው የሚያስጮኸው እናንተ ብሎ ይፈራል ሰው ማለት ነው። ሰይጣን ሊኖርብኝ ይችላል ለምንድን ነው የምትሉት? ሰይጣንን አለብኝ ማለት በራሱ ሰይጣን ሊኖርብን ማለት ይገባል ያደርጋል ማለት ነው። ሰይጣንን አለብኝ አትሉት የለብኝም ነው ማለት ነው። በሉ አሁን የለብኝም በሉ ሁላችሁ። የለም ብሎ ላጋን ፈርማችሁ ሁሉ የምትሰጡት ራሳችሁ እኔ የክርስቶስ ነኝ ነው ማለት ነው። እንዲያውም ቅዱስ ጳውሎስ እንዲህ ነው ያለ አዊነ ናስተበቋክሙ በሳይሉ እግዚአብሔር ከመትበሉ ኩልክሙ ሀደ ቃል ወንድሞቻችሁ ሁላችሁም አንድ ቃል እንድትናገሩ እለምናችኋለሁ ይላል ቅዱስ ጳውሎስ። ሁላችሁም አንድ ቃል እንድትናገሩ እለምናችኋለሁ። ሶስተኛ ሁላችሁም አንድ ቃል እንድትናገሩ እለምናችኋለሁ። ምን አለ? አነ ዘክርስቶስ ይባላል ያ ቃል። እስኪ በሉ አነ ዘክርስቶስ በሉ፣ ድገሙት። ሶስተኛ አነ በሉ እስኪ ዘክርስቶስ ምን ማለት ነው? እኔ የክርስቶስ ነኝ ማለት ነው። እስኪ በሉ ሁላችሁ ጨምሩ። ሶስተኛ እንደዚህ ነው ማለት ያለው። ስትተኙ ስትወጡ የፈለገ ኃጢአትም ስሩ ሲሆን አትስሩ። እየሰራችሁም ቢሆን ግን የክርስቶስ ነኝ በሉ፣ ግድ የላችሁ። እየሰራችሁ እየወደቃችሁም ቢሆን የክርስቶስ ነኝ በሉ እንጂ የጋኔን ነኝ አትበሉ። የክርስቶስ ነኝ ማለት ስትጀምሩ ስጋችሁም የክርስቶስን ስራ መስራት ይጀምራል። ክርስቶስም ይረዳችኋል። ትቶኛለት አሃዊነ ኢንፈቅር ትኩኑ አብዳነ በእንተ መንፈስ ቅዱስ። ወንድሞቻችን ቆሮንቶስ 12 ላይ አንደኛ ቆሮንቶስ 12 ላይ ቅዱስ ጳውሎስ ይናገራል፣ ወንድሞቻችን ስለ መንፈስ ቅዱስ ሞኞች እንድትሆኑ አንፈቅድም። ስለ መንፈስ ቅዱስ ሞኞች አትሆኑ ማለት ምን ማለት ነው? መንፈስ ቅዱስ በእናንተ አድሮ እያለ ግን በእናንተ ላይ ታምር ሲሰራ ስላላያችሁት መንፈስ ቅዱስ ተለይቶኛል አትበሉ። የለመናችሁት ጥያቄ ስላልተመለሰላችሁ እኔ መንፈስ ቅዱስ ከኔ ጋር የለም አትበሉ። እግዚአብሔር ርቆኛል ማለት እግዚአብሔርን ያርቃል አላችሁ። አንድ ሰውዬ ነበር። መንፈስ ቅዱስ በምን ተመስሏል? በመጽሐፍ ቅዱስ በርግብ ተመስሏል። በምን? ርግብ አንድ ጠባይ አላት። ጠባይዋ ምንድን ነው? ጎጆዋን ቢያፈርሱባት ይቅርታ፣ ጫጩቶቿን ቢገሉባት ጎጆዋን ካላፈረሱባት አትጥለው አትሄድም። የዋህ ናት። ጫጩቶቿ ሙተውም የት ትገኛለች? ጎጆዋ። ጎጆው ከፈረሰ ግን አትኖርም። መንፈስ ቅዱስ በርግብ አምሳል የጥምቀት ዕለት የወረደው የፈለገ ኃጢአት ቢሰሩ ግንቡን ማፍረስ ማለት ግን መካድ ነው። የፈለገ ኃጢአት ቢሰሩ ካልካዱት ጨርሶ አይርቅም ይላል። ካልካዱት ምን አይልም አልኳችሁ? ጨርሶ አይርቅም። ራቅ ብሎ ይጠብቀናል። ግን አብሮን ግን አይሆንም። ራቅ ብሎ በዚህ ይጠብቀናል ማለት ነው። ራቅ ብሎ ይጠብቀናል። እግዚአብሔር ተለይቶኛል አንበል። አንድ ሰው ነበረ፣ መነኩሴ ነው እና ያ መቼስ ዲያብሎስ አያደርገው የለውም እኮ የአንድ የጣዖት ልጅ ሴት እንዲወድ አደረገው። መነኩሴው ሴት ናት እና ያችን ምን አለ ሄዶ ደግሞ አላፈረም። ሰይጣን እዚህ በኋላ ኃጢአትን በህሊና ካሰለጠነ በኋላ ሀፍረት ጭምር ነው የሚያሳጣ። አሁን መነኩሴ አጋቡ ቢል አያሳፍርም? እንዴው እኮ ግሩ ያሳፍራል አይደል? ግን ይሄንን ጭምር ያስረሳል ሰይጣን ተንኮሉ ማለት ነው። ኋላ ሄዶ ልጅን አጋባኝ አለ። ልጅን አጋባኝ አለው። ቆይ እስቲ ጣዖቱን ልጠይቀው ብሎ አምላክ ልጠይቅ ብሎ አማከረ። በጣዖቱ ላይ ያደረው ሰይጣን ምን አለ? ቆብህን ጣልና ልስጥህ በለው አለ። ቆቡን ጣል። ቆቡን ሲጥል መንፈስ ቅዱስ በርግብ አምሳል ወጥቶ ራቅ ብሎ ተቀመጠ። ኋላ በል እንጂ ልጅቱን ስጠኝ አለ። አይ ፈጣሪው ጨርሶ ስላልተለየው ቆይ ጥቂት በለው አለ። ምን እንዲህ ነው እንዲክድ ማለት ነው። ካልካደ መንፈስ ቅዱስ ራቅ ብሎ ነው የተቀመጠ እንጂ ጥሎት አይደለም። ሃይማኖቱን ስላልካደ ማለት ኋላ 21 ቀን ጠበቀ፣ አልሰጠውም። ኋላ በ21 ቀኑ ምን አለ መሰላችሁ? ባዛራ አልጥቂት ቆይ በለዋል። ይሄማ ከቆብ የመፈጣሪ የምተጣልቸማ አይሆን ትቸዋለሁ ብሎ ቆቡን ብድግ አድርጎ ለብሶ ጸሎትን ጀመረ። እንደዚያ ብሎ እግዚአብሔር ማረ እያለ 21 ቀን ሲያለቅስ በ21ኛው ቀን መንፈስ ቅዱስ መጥቶ እንደገና በርግብ አምሳል ላይ ሰፈረ። ስለዚህ ሚላል ተመልከቱ ድረ ልቡናሁ ፄወ ፍቅረ ሀቲ ብሲት ለዘወፃ ረድ ሃይማኖት ዘመሃርክምዎ በእስራ ዕለት መሃሩኒ ሥላሴ ነገሥት ይላል። የአንዲት ደራሲው ሲናገር የአንዲት ሴት ፍቅር ልቡናውን
ከሰረቀው በኋላ ከሃይማኖት ሊናወጥ የነበረውን ረድ መነኩሴ ወጣኒ ጀማሪ መነኩሴ በ21 ቀን የማራችሁት ሥላሴ እኔንም ማሩኝ ይላል። አሜን አትሉ? ሁላችንንም ይማረን። ስለዚህ እግዚአብሔር ትቶኛል፣ አጋንንት እየተጫወተብኝ ነው፣ እንደዚህ ፈጽሞ ማለት አይገባም። እግዚአብሔር በእኛ ታምር ካላደረገ እንዲህ ካላደረገ ብለን እግዚአብሔር ትቶኛል እንደማለት ያለ ነገር የለም እና እግዚአብሔር ከኛ ጋር ነው። በዚህ ደስ ይበላችሁ። እግዚአብሔር ሁል ጊዜም ከኛ ጋር ነው። ምንም ነገር ብንሆን እግዚአብሔር ከኛ ጋር ነው። ተከትሎን ይፈልገናል እንጂ ትቶን አያውቅም። እስከ ዘላለሙ ድረስ እግዚአብሔር ከኛ ጋር ይሁን። እግዚአብሔር ከኛ ጋር ይሁን። ሰው ቢጠላችሁ፣ ሰው ቢሸሻችሁ፣ ብታጡ፣ ጓደኛም ቢከዳችሁ፣ ምንም ብትሆኑ፣ ማለዳም ተነስታችሁ ገንዘብ ብታጡ፣ ስራም ብታጡ፣ ቢቸግራችሁ፣ ምንም ነገር ዳኛም ባይፈርድላችሁ ዝም ብላችሁ አንድ ቃል በሉ፣ እግዚአብሔር ከኔ ጋር ነው በሉት። ሁላችሁ እግዚአብሔር ከማን ጋር ነው? በቃ አማኑኤል የሚለው ቃል በጣም ግርም ነው የሚለኝ። እግዚአብሔር ከኛ ጋር ነው። በስጋዌ ይሄ የተስፋ ስሙ ነው። የክርስቶስ የተስፋ ስሙ ነው። ለእኛ ተስፋ የሚሰጠን ነገር ነው። ይህን ያለው ሰው ጉልበት አግኝቶ በአጋንንት ላይ መሰልጠን ይቻላል እና አጋንንትን ማንቀጥቀጥ፣ አጋንንትን ማሸነፍ፣ አጋንንትን ድል መንሳት ለማንኛውም ክርስቲያን የተሰጠ ስልጣን ነው። ለማንኛውም ክርስቲያን። ስለዚህ ሁላችሁም ስለምንሸነፍ ስለምንጠራጠር ነው እንጂ አጋንንት በእኛ ላይ ደግሞ ልንገራችሁ፣ አጋንንትን ለማባረር እንደዚያ ለማድረግ አጋንንት ጋር ለመፎካከር አይደለም ክርስቲያን የሆን ነው። ክርስቲያን የሆነው ክርስቶስን ለመምሰል ነው። እስኪ በሉ ክርስቶስን ስንመስል ነው አጋንንትን የምናሸንፈው እንጂ አጋንንትን ቁም ነገር እኮ አይሏቸውም። ቢሰፍሩባቸው ራሱ ቅዱስ ጳኩሚስ ከአንዲት ሴት ላይ የሰፈሩ አጋንንት ነበሩና እናንተ ሴት አጋንንት ከዚህ ሴት ላይ ውጡ አላቸው። ከእሷ ወጥተን ከአንተ ላይ እንሰፍራለን አሉ። ሰፈሩ ብቻ እሷን ልቀቋት እንጂ አለ። ሄደው ከእሷ ላይ ሰፈሩ። ዋላ መስገድ፣ እነዚህን አጋንንት የሰጠኝ አምላክ ተመስገን እያለ መስገድ። እንዲሁ እኮ ግሩም። ሆዱን ይቆርጡታል፣ ራሱን ይፈልጡታል፣ በውጋት ይጎስሙታል፣ ያሰቃዩታል። እላዩ ላይ ሁሉ ተመስገን ጌታዬ ይላል። አንድ ቀን እንኳን አታማርርም ማለት እኔ አላማርርም ተመስገን፣ እንዲያውም ምን አማርራለሁ ተመስገን ነው እንጂ እናንተ ስጋዬን እየጎሰማችሁልኝ ነው አላቸው። ኧረ ከዚህ ሰውዬ ጋር አንኖርም፣ እዚህ ሰውዬ ማን ያድራል ብለው ቆዩ እንጂ ጥቂት ቆዩ ጥቂት አላቸው። አንተ ጋር ማን ይኖራል ብለው ተቃጥለው ጥለውት፣ ምክንያቱም ቢያማርሩ ነው ይቆዩ ነበር። ስላመሰገኑ ይሄዱ ማለት እና ሰይጣን እንደ ቁም ነገር ቀርቶ አሁን ሰው ባጋንንት ታስሯል። የእግዚአብሔርን ሕዝብ ለምን ነው ሞኝ የምትሆኑት? እናንተ ውድ የእግዚአብሔር ገንዘቦች ናችሁ። ባሪያው በአምሳሉ የፈጠራችሁ በደሙ የገዛችሁ ፍጡራን ናችሁ። ራሳችሁን በከንቱ አሳልፋችሁ ለሰይጣን አትሸጡ። አሁን ትውልዱን ጋኔን አስሮታል፣ ታስረናል። 8ኛው ሺህ በቃ ሰይጣን ከማሰሪያው ተፈቷል። ሰው ሁሉ ተተብትቧል። ጸሎትም አይሰማም። እንዲሁ እንለፋለን እንጂ ተሰብኮም ሰው አይድንም። ይድናል። መች አያችሁት ሰው እንደማይድን? ኧረ ይድናል። እንዴት ምክር ለምን አልድን? እንዲሁም ይገርማቸዋል። እግዚአብሔር የሚወደው ትልቅ ሰው ማለት ከኃጢአቴ መቼ ነው የምንለወጥ እያለ የሚያስብ ሰው ነው። ባንለወጥም እንኳን መቼ ነው ኃጢአቴ ነፃ የምወጣው ማለታችን ራሱ እግዚአብሔርን ደስ ያሰኘዋል። ያንን ለቁም ነገር እንድንበቃ ደግሞ ይረዳናል። እንደዚህ ስላችሁ ጊዜ ደግሞ በቅል እየረካችሁ ቁጭ በሉ አላልኩም። ተናዘዙ። የመዳን ቀን መቼ ነው? ዛሬ በሉ እንጂ የመዳን ቀን መቼ ነው? ስለዚህ እግዚአብሔር እግሮቹ ስላደረገን ስሙ የተመሰገነ ይሁን። እግሮቹ ስላደረገን እሱ ምንድነው? ራስ በሉ እንጂ እኛ ምንድነን? እግር ነን ማለት። አሁን የምንቀጠቅጥ ይሄ እግረ እግዚአብሔር ነው። ይሄ መስቀል ካህናት አባቶቻችን የእግዚአብሔር እግሮች ናቸው። ካህናት ወደ ቤታችሁ ሲመጡ፣ አባቶች ካህናት ወደ እናንተ ቤት ሲመጡ ስታዩዋቸው ምን ብለን ነው ማሰብ? ምን ብለን ነው ያሰብ? አሁን እግዚአብሔር ራስ ቄሱ እግሩ ነው እየመጡልኝ ነው መኖ የሚባለው እንጂ ዝም ብላችሁ አሁን አንዳንዱ ምዕመን የሚሳለመው በይሉኝታ ነው። ቄስ ገሌን ካልተሳለምኳቸው ሊከፋቸው ይችላል ብሎ ይሳለማል። ወይም ደግሞ አንዳንዱ ምዕመን ደግሞ ያበሸቁ ከመሰለው ሳይሳለም መሄድ እንዲያየው ሆኖ በትክክል ማለት ዲያቆንም መናጢ ዲያቆን አለቃውን ማብሸቅ ከፈልግ እንዲያ ነው የሚያደርግ። አለቃው እያየው ሳይሳለም ቁጭ ወይም ደግሞ ሳይነሳ ማሳየት። እንዲሁ እኮ ዲያቆን ቀላል መስሏቸዋል። ደግሞ ጥሩ ናቸው፣ ይገርማቸዋል። ሲያገለግሉ እጹብ ድንቅ ናቸው። ደግሞ ሲተናቆሉ ማይጣ ላይ ድረስ ነው ወሉት ማለት። አሁን አበሸቀው ዲያቆኑ ሄዶ ማይኩን ይዘጋዋል።
አውጥቶ ማለት ነው ይዘጋውና ቆልፎት ቤቱን ይሄዳል። ቅዳሴም አብቅቷል ማን ይከፍተዋል ብሎ ማለት ነው አይተነስ ነው። እና ተመልከቱ እንዴ እንደዚያ ማለት ለዚህ መድኃኒቱ ምንድነው? አላየውም አልሰማውም። ይባላል አንተ ለምንድን ነው ያልተሳለምክ ካሉት ይቀጥላል። በዚህ እንደምንናደድ ከገባው አንድ ሰው ተመልከቱ እናንተን የሚያናድድ ስራ ሲሰራ አወኩልህ ካሉት የበለጠ ያናድዳቸዋል። ግን ትርጉም አለመስጠት ነው ለዚያ ሰው ማለት ትርጉም ሳይሰጡ መቅረት ነው። ስለዚህ እያልኳቸው ያለሁት ምንድነው? ለአጋንንት ትርጉም ሊሰጣቸው አይገባም። እና ካህናትን በይሉኝታ መሳለም ስለምታውቁት መሳለም ደስ እንዲለው ብሎ መሳለም ሳይሆን አሁን ይሄንን ስትሳለሙ የክርስቶስን እግር እንደምትስሙ ማየት። ካህናት ከቤቶቻችሁ ሲመጡ የክርስቶስ እግሮች እንደመጡ ማሰብ። ስለዚህ ምንድን ነው ያለው? ሄዳችሁ ከደረሳችሁበት ቤት ሰላም ለዚህ ቤት ይሁን በሉ። በገዳም የሚኖሩ መነኮሳት እኮ አንድ ወንበዴ አባ ዳንኤል የሚባል የታወቀ ባይታዊ ነበረ ቅዱስ እና ወንበዴው ሄደና ምን አደረገ መሰላችሁ? ከደናግል ከሴቶች ገዳም ሄዶ አባ ዳንኤል ነኝ ክፈቱልኝ ብሎ አንኳኳ። ገዳሙን ከፍተው አስገቡት። እነዚያ ደናግል መነኮሳያት አባ ዳንኤል መጣልን ብለው እግረን አጠቡት መስሏቸው ማለት ነው። እንደ አንድ አባ ዳንኤል አድርጎ ለብሶ ነው። ግን እሱ ሸፍታ ሕይወታቸውንም ወደ ሌላ አደጋ ሊያደርስ ሊሰርቅም ነው የሄደው። ሴቶች መነኮሳትን ሊያሰቃይ ነው የሄደው። አባ ዳንኤል መጣልን ብለው እነዚያ ደናግል በእምነት እግሩን አጠቡት። እግሩን አጣው እንዴ የአባ ዳንኤል እጣቢማ ውጭ አይደፋም ብለው ከታመመችው እማሆይ ላይ ሲደፉት ዳነች። በእውነቱ ማለት ሰውየው ግን ሽፍታ ነው። እነሱ ግን አባ ዳንኤል ነው ብለው ነው ያመኑት። እነዚህ ሰዎች ምን እያደረጉ ነው? እኔ እኮ ወንበዴ ነኝ አላቸው። እኔ ሽፍታ ነኝ ምን እያደረጋችሁ ነው አላቸው። አባ ዳንኤልን አላልክም እኛ አባ ዳንኤል ስለመሰለ የእሳቸውን እግር እንዳጠብ ነው የቆጠሩ። እሱንም አጸጽተው ለምናኔ ያብቅተውታል። በእውነቱ ማለት ካህን ወንበዴ ይሁን ሌባ ልንሆንባችሁ እንችላለን። ስንመጣ ግን እኔ ቤታችሁ አልመጣም። እሺ እንድትጋብዙ ብዬ እየሰበኳችሁ እንዳይመስላችሁ ማለት ነው። አያደርሰኝም ብትሉኝም አልመጣም። አባ ደግሞ ቤት ጥሩ እያለ መሰል ዝክር እንድመስሏችሁ እንዳይሆን ብዬ ነው። ስለዚህ እያልኩ ያለሁት ግን ምን ማለት እምነታችሁ እንዲያድግ ነው። አውቆ የሰይጣንን አንድ ተንኮል ልንገራችሁ። የሰይጣን ዋና ተንኮሉ ምንድን ነው? ተስፋ የምናደርጋቸውን አብነት የምናደርጋቸውን ሰዎች ሲያጠፉ እንድናያቸው ያደርጋል። ሲያጠፉ ምን ያህል ለምሳሌ ሁልጊዜ ጠላ የማይጠጣው ሰውዬ አንድ ቀን ተገልግሎ ሰክሮ ጨሱ ሌላ ቀን ኮተትቶ የማያውቀው ሰውዬ ይዛል ዝዝ እያለ ታዩታላችሁ። ሰይጣን ደግሞ በሌላ ቀን ለንስሐ ፈልጋችሁ ያላገኛችሁትን ቄሴን የሰከረለት በመንገድ ልታገኙት ያገኙ ሰካራ እኔ ስደውልለት አይገኝም እዚህ ይንዘባዘባል እንድትሉ ማለት ነው። በሌላ ቀን እንዳትናዘዙ ሰክራችሁ ሰክሬያለሁ ብላችሁ እንዳትና እንደ ራሱ እየሰከረ አይደል እንድንል ማለት ነው። እና የሰይጣንን ተንኮል መረዳት አለብን። ከፋም በጀም ወኩሉ ጾሮ ይጸውር ኃጢአት ተላላፊ በሽታ አይደለም። ተስቦ የሚባል ነበር እዚህ በደርግም ኢህአዴግም በገባ አካባቢ ድሮ ደግሞ በኃይለ ሥላሴ ነበር መሰል ተስቦ የሚባል እዚያ እንኳን አልደረስኩም። እነኝን ታበጻቢ ይነግሩን ይሻለና እንደው እዚህ የምቀላምጥ እሳቸው ይነግሩናል። ቆይ ተስቦ የሚባል በኃይለ ሥላሴ አለ ብለዋል። ጥሩ ነው፣ ተመስገን ነው። ከውሸት አድነውኛል ማለት ነው። እሳቸው በዛ ጊዜም ደርሰዋል ብዬ ነው። ሽማግሌ አጥፋ እግዚአብሔር። ስለዚህ ምን ልላችሁ ፈልጌ ነው፣ ኃጢአት ተስቦ አይደለም ስላችሁ ምን ማለት ነው? ካህኑ ኃጢአተኛ ቢሆን በካህኑ ቡራኬ በኩል የካህኑ ኃጢአት ወደ ሕዝብ አይተላለፍም። ለእናንተ በረከቱ ይደርሳል፣ ለእሱ እርግማኑ ተቋጥሮ ይቀርለታል። ኋላ በሲኦል ላይ አርግብን ግን እሺ፣ ለእኛም ጸልዩልን። በዚያ ስላላችሁ የታባቱ የመንጋቄ እሱ ሰዓቱን ይገባል እኔ እየተሳልምኩ ጸድቃለሁ ማለትም ደግሞ አይደለም። ለእኛ መጸለይ ነው። ተጋግዘን መጽደቅ ነው ያለብን። እየተነቃቀፍን ከምንጠፋ እናንተም የአባቶቻችሁን ገመና መሸፈን፣ እኛም ደግሞ የአቅማችን መፍጨርጨር፣ ድካማችን መተጋገዝ። ነቃፊዎች አትሁኑ፣ ተሳዳቢዎችም አንሁን አላችሁ። እግዚአብሔር ከሁላችን ጋር ይሁን። ካህናት የማን እግሮች ናቸው? እናንተስ የማን እግሮች ናቸው? ይሄ መስቀል የማን እግር ነው? አሁን መስቀሉን ስትስሙ የማንን እግር እንደሳማችሁ የምትቆጥሩ የዚያን ያህል አምናችሁ ነው መሳለም። ጳጳሱ የያዙት መስቀል ሊሆን ይችላል፣ ፓትርያርኩ የያዙት ሊሆን ይችላል፣ መርጌታም የያዙት ሊሆን ይችላል፣ ቆሞሱም የያዙት ሊሆን ይችላል። ገጠር ደግሞ እንዲሁ በቡታንታው እየጎለጎለ ያለው ቄስ የያዘውን መስቀል ሊሆን ይችላል። አንድ ነው በቃ። ያንን ስትስሙ የክርስቶስን በቀር እንዲሁ በቃ
እንደዚህ እንደኔ ክብስብስብስ ያለ ካባ ለብሶ እንደዚህ ያሉትን ስትሳለሙ ትልቅ በረከት። እንዲሁ ደግሞ ጤፉ ሀገራቸው ላይ በጭቃው ላይ የበቀለባቸው ቄስ አይ እናቴ ማምላክን የገጠር ቄስ እኮ እንደው አርጎ ደስ የሚለኝ ያሳኝ። የገጠር ቄስ እኔም የገጠር ልጅ አይደለም። ሲያርም ቆይቶ ሲጎለጉል ቆይቶ ሲቀድስ ዕጣኑ ገና ከሩቅ ነው የሚሸጠው። ቤተክርስቲያኑ 7 ቀን ሳይታጠን ሰርቶ ይሸጣል። ለምንድን ነው ዝም ብሎ መሰላችሁ? ደግ ነው በእውነቱ የገጠር ቄስ ማለት በደግ እንዲያው ቢጠጣ ቢበላ ዝም ብሎ በቃ እንደዚያ። የከተማው ተንኮለኛ ነው ግን አላልኩም። እናንተ እኮ ነገረኛ ናችሁ፣ ልታጣሉ ነው ማለት ነው። ስለዚህ እየተነጋገርን ያለ ነው ምንድን ነው? አዎ በየዋህነት ሁሉን ስለሚያደርጉት ነው፣ ሁሉንም በደግነት ስለሚያደርጉት እና ያንንም ስንሳለም የክርስቶስን እግር እየሳምኩ ነው። ሱቅ ላይ እምነት ነው። አያችሁ፣ ይሄ መስቀል ሱቅ ላይ ከሚሸጠው መስቀል የሚለየው በካህኑ እጅ በመዋሉ የተነሳ የክርስቶስን እግር እየሳምኩ ነው ብለን በሚቆጥረው በህሊናችን ልልና ነው የሚወሰነው እንጂ ይህን እኮ ሱቅ ላይም ገዝታችሁ ቤታችሁ መስቀል ትችላላችሁ። አንድ የመስቀል እኮ ሱቅ ላይ አለ። መስቀሉ ረድኤቱን የሚያሳድርባችሁ በእናንተ የእምነት መጠን ነው። በዚያ ከሆነ በቃ ይህንን መስቀል አሁን ቆይ ልንገራችሁ እስኪ አንድ ጥያቄ። ዛሬ መድኃኔዓለምን ብታገኙት ልክ እንደዚያ እንዲያው የጨርቁን ጫፍ ብዳስ ድናለሁ እንዳለች ወይም ደግሞ በንባዋ እግሩን አጥባ በፀጉሯ እግሩን በሙሉ መዝምዛ ይቅርታ እንዳገኘችው ዛሬ ምንም ክርስቶስን እግሩን አግኝቼ እንባዬን እግሩ ላይ አፍስሼ በፀጉሬ ደግሞ እግሩን አብሼ እንደው ዛሬ ቤቴን ብመለስ ደስ ይለኛል የምትሉ እጃችሁን አውጡ በሉ እንጂ አትፈልጉም? አሁን ክርስቶስን አግኝታችሁ ዛሬ እግሩን ላይ እንደው እግሩን ሳም አድርጋችሁ ብትሄዱ ደስ አይላችሁ? በቃ እንግዲህ የክርስቶስ እግር ይሄ ነው። የክርስቶስ እግር ይሄ ነው። ይሄንን ካሰባችሁ እምነት ማለት ይሄ ነው። አሁን ለወደፊቱ መስቀል ስትሳለሙ ካህናትን ስታገኙ እንደዚህ ቆጠሩት። እግዚአብሔርም እንደ እምነታችን ይሄንን በረከት ያድለን። በእግሮች ዓለም አሁን ልብ በሉ። ለጊዜው ያነስን ይመስላል፣ የተሸነፍን ይመስላል። መጨረሻ ላይ ዓለም ድል የሚነሳው በክርስቶስ እግር ነው። ዛሬ የሰይጣን እግር ሰፍቷል። በፖለቲካውም በዘርም በምንም እያለ እየተስፋፋ ነው። የሰይጣን እግር እርምጃው ሰፍቷል፣ ግዛቱ ተስፋፍቶለታል። የጋኔን ግን መጨረሻ ላይ የክርስቶስ እግሮች ያሸንፋሉ። እናንተ ግን የሰይጣን እግር አትሁኑ፣ የእግዚአብሔር እግር ሁኑ። የሰይጣን እግር አትሁኑ። ክርስቶስን ራስ አድርጉት። በክርስቶስ አስቡ፣ በክርስቶስ አስቡ። አንዳንዶቻችሁ በምንድን ነው የምታስቡ? በምን ነው የምታስቡ? የክርስቶስ እግር መሆን ማለት ክርስቶስን ራስ አድርጎ በክርስቶስ ማሰብ ነው። ማሰቢያን ክርስቶስ ማድረግ ነው። ክርስቶስን ማሰቢያ አድርጉ። እውነቴን ነው። አሁን በዚህ ዘመን አንድ ነገር ልናገር እፈልጋለሁ። እዚህ ውስጥ ሁሉም ሰው ስላለ በዚህ ዘመን አባት መሆን በራሱ ችግር ነው። አባቱ ነው መገኘት። አሁን እዚህ ቦታ ላይ ለምሳሌ ዘረኛ አትሁኑ ብል ምን ይሆን ይችላል? በኦሮሚያው ያላችሁ፣ በትግራይ ያላችሁ፣ በቤሻንጉል ያላችሁ፣ በጉምዝ ያላችሁ ዘረኛ አትሁኑ ብል አየው የዘረኛ አሁን እሱ ባህር ዳር ስላለ እኮ ይላል ያኛው ማለት በዚህ አካባቢ ያለው ማለት። እዚህ ደግሞ መጥቼ ዘረኛ አትሁኑ ይሄ ሰውዬ ባንዳ ነው መሰለኝ ይባላል። ምን እንበል? በጣም ያስቸግራል በእውነቱ ማለት። ስለዚህ ማሰብ ያለብን ምንድነው? በክርስቶስ አሁንም ደግሜ ላለው ማሰብ የምንችለው ነፃ የሚያወጣን በክርስቶስ ስናስብ ነው። እስኪ በክርስቶስ ስናስብ በሉ ንገሩኝ እንጂ ጨምሩ። በማን ስናስብ? በክርስቶስ ስናስብ። ያ ማለት ምን ማለት ነው? እዚህ ያለ ሰው ወይም ደግሞ አንድ ሰው ሶማሌ ስለሆነ፣ ጉራጌ ስለሆነ፣ ኦሮሞ ስለሆነ፣ ትግሬ ስለሆነ፣ አማራ ስለሆነ፣ ምን ስለሆነ መገደል አለበት። ያንን እየተገደለ ሁሉ በክርስቶስ ላስብ ይበል ማለት አይደለም። ሕግን በፍትህ ማስከበር ይቻላል። ዘረኛ መሆን ግን አይቻልም። ዘረኛ ማለት ምን ማለት ነው? እኛ መኖር የምንችለው ሌላው እስከጠፋ ድረስ ነው ብሎ ማሰብ ማለት ነው። ይህ ዘረኝነት ይባላል ማለት ነው። ይህ ከህሊናችን እስካልጠፋ ድረስ ክፉ ሰዎች እንዲስተካከሉ እግዚአብሔር ልብ ይስጣቸው። ካልተስተካከሉም ደግሞ በፍትህም ቢሆን ተሟግተን ሕግ መከበር አለበት ብሎ ማሰብና እነገሌ ካልጠፉ አገር ሰላም አትሆንም ብሎ ማሰብ ግን ልዩነት አለው። ይሄንን ከልባችን ይሄ ክፉ ዘር መነቀል አለበት። ይሄ ክፉ ሾህ መነቀል አለበት።
ይህንን ነቅረን ለሕግም ለፍትህም በዳኛ መሟገት ኃጢአት አይደለም። ተከራክሮ ሕግን ማስከበር ነውር የለውም። በውስጥ ግን ቂመኛ ተንኮለኛ መሆን ከዚህ ሁሉ ነገር እነገሌ ቢነቀሉ ብሎ ማሰብ ግን ራስን ይነቅላል። መቼስ እውነትን ብናገር ይሻላል። ስለዚህ ሁላችንም እንደ ክርስቶስ እንድናስብ አምላክ ቅዱሳን ይርዳል። እሺ እንውረድ። እንግዲህ መሀል ላይ ያሉትን ርዕሶች ስለሚረፍድብን ልዘላቸው ነው። በቃ ምስሌከ ቀዳማዊን ልዘለው ነው። በጣም ወደ 7 ወደ 8 ትርጉም ስላለው በቃ ዘልዬ ታች ብቻ ለወርድና በ20 ደቂቃ ውስጥ ወይም በ15 ደቂቃ ትምህርቴን ጨርሼ ትሄዳላችሁ። ወደ ታችኛው ስንወርድ ታች ብዬ እንውረድና እንግዲህ ክርስቶስ እንዲህ ብሎ ሰው ሆኗ ብያቸዋለሁ። እኛን እግር አድርጎናል። አሁን እንግዲህ ከዚህ በኋላ እናንተ የማን እግር ናችሁ? አቤት የክርስቶስ እግር ወደ ሌብነት ይሮጣል? ተናገሩ እንጂ። የክርስቶስ እግር ወደ ጭፈራ ቤት ይሮጣል? የክርስቶስ እግር ወደ ጫት ቤት ይሮጣል? የክርስቶስ እግር ወደ ስካር ቤት ይሮጣል? ደም ለማፍሰስ ይሮጣል? ለመቀማት ይሮጣል? እንግዲህ ወደዚህ ሁሉ ወደ ክፉ ነገር አከለክሙ መዋዕል ዘሐለፈ፣ ቀድሞ ትሮጡበት ወደ ነበረ ክፉ ነገር ሁሉ አትሩጡ። እንግዲህ እኔ የክርስቶስ እግር ነኝ፣ እንዴት የክርስቶስን እግር ይዤ ወደ ረከሰ ቦታ ወስጄ አቆመዋለሁ ብለን ማሰብ አለብን። ራሳችሁን እንደከበረ ውድ ዕቃ ቁጠሩት፣ እንደ እግዚአብሔር አካል ቁጠሩት። ክርስቲያን ማለት የክርስቶስ አካል ማለት ነው። የክርስቶስ ሕዋስ ማለት ነው። የክርስቶስ አካል የክርስቶስ ሕዋስ መሆን ማለት ነው። ያንን አካል የክርስቶስን አካል ወስዳችሁ የኃጢአት መሳሪያ ታደርጉት ነው። እጆቻችን የክርስቶስ እጆች ናቸው። ዓይኖቻችን የክርስቶስ ዓይኖች ናቸው። አካላችን የክርስቶስ አካል ነው። ለዚህ አካል ደም ተከፍሎበታል። ማንም የራሱ አይደለም። በደም የተገዛ አካል ይዘን ነው ወስደን የኃጢአት መሳሪያ የምናደርገው ማለት ነው። ይህንን ማሰብ ነው የክርስቶስ እግር ማለት። ክርስቶስ ለሰላም የተመላለሱ እግሮች ነው ያሉት። እኛም ለሰላም የሚመላለሱ እግሮች ሊኖሩን ይገባል። የክርስቶስ እግር በጽድቅ ተከሰው በዳኛ ፊት የቆሙ እግሮች ነው ያሉት። በኃጢአት የሚከሰሱ እግሮች የሉትም። ያም በኃጢአት ተከሰን የምንቆም መሆን የለብንም። ከተከሰስ መከሰሻችን መልካምነት ይሁን። መልካምነት ያስከስሰን፣ ክርስቲያንነት ያስከስሰን፣ ደግነት ያስከስሰን። አዎ ያስከስሰን ይችላል። ያ ደግሞ ወጽድቅኒ ታግዕዘክሙ፣ ሰው ኃጢአት ሳያስከስሰው ጽድቅ ካስከሰሰው ጽድቅ ደግሞ ነፃ ታወጣዋለች። ወጽድቅኒ ታግዕዘክሙ፣ እውነት ነፃ ታወጣችኋለች ስለሚል እውነት ነፃ ታወጣችኋለች። እስኪ በሉ እውነት በሉ። እሺ እውነት ነፃ ያወጣናል። እውነተኛ መሆን ይገባናል። እግሮቻችን ቤተክርስቲያን ውስጥ መዋል አለባቸው፣ መገኘት አለባቸው። ሐሳር ወቅጥቃጤ ውስጥ ተፍኖቶም በሊ እገሪሆሙ ለከይ ወደም፣ እግሮቻቸው ደም ለማፍሰስ ፈጣኖች ናቸው፣ መንገዳቸው ጎጻጉጽ ነው ያለ ሰንከልካላና የተንኮል የተደበቀ ምክር ዘያረስ ወያረስ ምክረ መካሪያን፣ የመካሪዎችን ምክር ምን ይላል? አቤብ ውእቱ ዘያረስ ምክረ መካሪያን። ኤጲፋንዮስ በቅዳሴ ሲናገር የመካሪዎችን ምክር የሚያስረሳ እግዚአብሔር ነው። ተባ ውእቱ ዘያደቅቅ መዝራዕተ ኃጥአን፣ የኃጢአተኞችን ክንድ የሚሰባብር እሱ ኃያል ብርቱ ነው እግዚአብሔር። ዘመን ይገላበጥ ይሆናል፣ ጊዜ ይዘገይ ይሆናል እንጂ ማናችሁም ተደብቃችሁ ለሰው ተንኮል የመከራችሁት፣ በስልጣንም ውስጥ ሁኑ በሀብትም ውስጥ ሁኑ ተደብቃችሁ ለሰው ጥፋት የመከራችሁት ነገር ነገ እናንተን አጥምዶ እንደሚጠላችሁ እናውቀዋለን። ይህ ይታወቃል። በእንደዚህ ያለ በክፉ ሰዎች ክፉ ምክር ግን ለኃጢአተኞች መቅሰፍት ይሆንባቸዋል፣ ደጋጎች ደግሞ ሰማዕትነት ይቀበሉበታል። ስለዚህ ወገኖች ይህ ዘመን ክፉ ሰዎች ተደብቀው ክፉ የሚመክሩበት ዘመን ሆኗል። በክፉ ምክራቸው ሰማዕትነት ወይ ተጠብቀን ከመልካም ዘመን የምንደርስበት እግዚአብሔር ጠብቆን ምክራቸው ተሽሮ፣ ወይ ደግሞ ምን እናደርጋለን አላችሁ? ወይ ደግሞ የምንሞትም ከሆነ ሰማዕትነት እንዲሆንልን ሞቱ ከንቱ ሞት እንዳይሆንብን ማለት ነው። ይህ እንዳይሆን ልባ ወበልብ ይትናገሩ፣ የልባቸውን በልብ አድርገው ሰላም ያወራሉ፣ ስለ ሰላም ይናገራሉ። ይሴረውን እግዚአብሔር ለከናፍረ ቡሂሉት፣ እግዚአብሔር የሽንገላ አንደበቶችን ይነቅላቸዋል። ህምዛሩ የምርት አይተከናፍር ይሆሙ አይደል ያለ የእባብ መርዝ ከልቡናቸው የዲያብሎስ ተንኮል ይዘው
ሰላምን ብቻ እየተናገሩ የሚያጠፉ ሰዎች እነዚህን ከንፈሮች እግዚአብሔር ይነቅላቸዋል። የሚቀረው ጊዜ ብቻ ነው። ለዚህ ሁሉ የሚያስፈልገን የእግዚአብሔር አካል መሆን ነው። በዚህ ጊዜ የተንኮለኛ ሰዎች አካል አትሁኑ፣ የክፉ መካሪዎች አካል አትሁኑ። የእግዚአብሔር አካል የሆነ ሰው በዚህ ዘመን ይሻገራል። የእግዚአብሔር አካል በሉ በሉ እንጂ ምን አላችሁ? የእግዚአብሔር አካል። የእግዚአብሔር አካል የሆነ ሰው ራሱም እንዲኖር ሕግን ፍትህን ተከትሎ ይሄዳል፣ ሌሎችም እንዲኖሩ ደግሞ ይፈቅዳል። የእግዚአብሔር የሆነ ሰው ማንኛውም ሰው በምድር ላይ እንዲኖር ይፈቅዳል። እግዚአብሔር በምድር ላይ ሰይጣን እንዲኖር አልፈቀደለትም? ንገሩኝ እንጂ። አዎ ሰይጣን እንዲኖር በተፈቀደለት ምድር ላይ ሌላ ሰው እንዳይኖር አንፈቅድም አንልም። ብንል እንኳን ሰይጣን እንሆናለን ማለት ነው። ስለዚህ ከእንዲህ ያለ ጥበብ ነፃ ያወጣን እግዚአብሔር። እኛን እግር አድርጎ እሱ ራስ ሆነ። ስለዚህ ምን አለ? ወበይንተዝ ምን አለ? ይትሊአል ርእስ፣ ራስ ስለዚህ ነገር ከፍ ይላል አለ። ራስ ስለዚህ ነገር ከፍ ይላል የተባለ ማን ነው? ራስ ክርስቶስ ነው። እሙይዝ ሰትዩ በውስተ ፍኖት፣ በመንገድ ላይ ከፈሳሹ ጠጡ ማለት ክርስቶስ በመንገድ ላይ ካደረገው ጉዞ እሙይዝ እስራኤል የሆኑ እንደሆነ ከጽኑ አለት ከንሙፅ አለት ውሃ ፈልቆላቸው ጠጡ ማለት ነው። እኛ ደግሞ በማየገቦ ከጎኑ በፈሰሰ ውሃ ተጠመቅ፣ ከጎኑ የፈሰሰውን ደም ጠጥተን ረካን ማለት ነው። እሙይዝ ሰትዩ እንደዚህ አድርገው ጠጡ። አንድም ሀብተ መንፈስ ቅዱስን በቤተ ክርስቲያን ተቀበሉ። የጸጋ ጥም ተቆረጠላቸው ለክርስቲያኖች። ወበይንተዝ ይትሊአል ርእስ፣ ራስ ክርስቶስ እግሮቹ ክርስቲያኖች ተጠምተው የነበሩ ደሙን ጠጥተው እንዲረኩ፣ ጎስቁለው የነበሩ በማየገቦ ከጎኑ በፈሰሰው ውሃ ታጥበው በደሙ ታጥበው እንዲቀደሱ፣ ሀብተ መንፈስ ቅዱስን ተራቅተው የነበሩ እንዲለብሱና ሀብተ መንፈስ ቅዱስን ተቀብለው የደረቁ ተክል የነበሩት እንዲለመልሙ ይትሊአል ርእስ። ስለዚህ ክርስቶስ ከፍ ብሎ ተሰቀለ ማለት ነው። ይህንን ሊሰጠን እሱ ከፍ ብሎ ተሰቀለ። ክርስቶስ የተሰቀለው እኛን እግር ለማድረግ ነው። ከፍ ብሎ ወደ ላይ የተሰቀለው ራስ ከፍ ሲል እግር እንደሚከተለው እሱ ወደ መስቀል ሲወጣ እኛን ወደ መንግስተ ሰማያት ከፍ አደረገን። ወበይንተዝ ይትሊአል ርእስ፣ ራስ እምከመ ተለአልኩ እስብ ኩሎ ሀብዬ። ራስን ወደ ላይ ስትስቡት እግር እንደሚከተለው ክርስቶስን በመስቀል ወደ ላይ ሲስቡት እሱ ደግሞ እኛን ወደ ሰማይ ሳበን። እኛን ለመሳብ እምከመ ተለአልኩ አነ እስብ ኩሎ ሀብዬ፣ እኔ ከፍ ብዬ ተሰቅዬ እናንተን እስባችኋለሁ ብሏል። እሱ የተሰቀለው እኛን ለመሳብ ነው። ሰማያዊ ሊያደርገን ነው። ከእንስሳነት አውጥቶ ሰው ከሰውነት በላይ መልአክ ከመልአክም በላይ ደግሞ እሱን እንድንመስል ሊያደርገን ክርስቶስ ከፍ ብሎ ተሰቀለ። ክርስቶስ ከፍ ብሎ ሲሰቀል ሰዎች ውርደታቸው ተወግዶለታል። ሰዎች እስከምን ድረስ ዝቅ ብሎ ነበረ? እስከ አሳነት ወርደው ነበር አለ ዮሐንስ አፈወርቅ። አሳ ባህር ላይ ይዋኛል። ባህር ላይ እየዋኘ ግን የፈለገ ቢዋኝ ድምፁ አይሰማም። ለምን? ማይበሉ ይሸፍነዋልና። በክርስቶስ ከሚመጣ በነበረው ዘመን እኛ እንጸልይ ነበረ፣ እንሰግድ ነበረ፣ እንጾም ነበረ። እና አብርሃም ለይስሐቅ ያዕቆብ ነቢያት ሁሉ ደማቸውን እስከ ማፍሰስ ደርሰው ጸልየዋል። ጸሎታቸው ግን አይሰማም። ባሕሩ ጋርዶት ማለት የኃጢአት ባሕር የመርገም ባሕር ጋርዶባቸው ነበረ። አሁን ግን ክርስቶስ ካሳ ይልቅ አይሻል የነበረን ሰው እስከ የት ድረስ ከፍ እንዳደረገው ተመልከት። አየራት አልበቁትም፣ ጠፈር አልበቃውም፣ ደመና አልበቃውም፣ ገነት አልበቃውም፣ እስከ ሰማየ ሰማያት ከፍ አደረገው እንጂ ይላል። ሰውን እስከዚህ ድረስ ከፍ ለማድረግ እሱ ከፍ ብሎ ተሰቀለ። አንድም ይሄ አየራቱ ይሄ ለጣዖት በሚቀርበው ጢስ፣ አሁን ኢትዮጵያ ውስጥ ጣዖት አባይ ባሙ እያስገበረ አባይ ራሱ ይታዘባቸዋል። አባይ እኮ ከገነት የሚፈስ ወንዝ ነው። ከገነት የሚፈሰውን ወንዝ ዶሮ ረዱልኝ ብሏቸዋል። በግረዱ ብሏል። አባይ ኢትዮጵያ እኮ ልዩ ምድር የሚያሰኛት ከገነት የሚፈሰው ወንዝ አንዱ ፈለገ ግዮን እሱ ስለሚፈስባት ነው። አባይ ከገነት ወጥተው ከሚፈሱ 4 ወንዞች አንዱ ነው። ይህ ወንዝ ተመልከቱ፣ ለደስታ የመጣ የገነትን ምስጢር ኢትዮጵያ የምትመገብበትን ወንዝ ጣዖት እያረድ ዶሮ እያረድ ትናንትና ወደ ሸያሳዩን አባቶች እዚህ ወደ አቡነ ገብረ መንፈስ ቅዱስ መሻገሪያ አካባቢ እዚህ አርደው ሰዎች እያጥያጥያሱ ነበር። ለአባይ እያረዱ ማለት ይሄ ነውር ነው በእውነቱ ማለት ተወር። እንዲሁ ሰው ግን ምን አይነት ሞኝ ጅል ነው እንዴ! ኢሳይያስ እኮ ይላል ውሃውን ስትፈልግ እያፈላኸው ቀርተህ እየጠጣኸው በቦይ እየመራው ለወንዝ ታርዳለህ።
በቧንቧ እያንሸረሸርከው ገብተህ እየታጠብክበት እሳት አንድነት ቱክ ቱክ አድርገህ እያፈላው አንተ ለምትሰራው ለምታፈርሰው ውሃ ለእንጨት የምትሰግድ ምንድን ነው? አንተ ወይ ሰው አለ ኢሳይያስ እኮ ሲናገር ነብዩ ኢሳይያስ ሲናገር አይ ሰው ጅሉ አይ ሰው ሞኙ እንዴት ያደርጋል አለ። ግማሹን አንድዶ ይሞቀዋል አለ። ግማሹን ስጋ ጠብሶ ይበልበታል አለ። ግማሹን ቤት አድርጎ ይሰራዋል አለ። ግማሹን አልጋ አድርጎ ይተኛበታል። ግማሹን አምላክ አድርጎ ይሰግድለታል። አይሰው ጅልነት ማለት ነው። ለሰው እየሰገደ ማለት ነው። አርዶ ስጋውን በልቶ መረቁን ጠጥቶ የሚበላውን ላም አቁሞ ምስሉን ሰርቶ ላም ጌታዬ ነው። የሰው ሞኝነት እስከዚህ ወርደን ነበር። ሲኦል ውስጥ በአጋንንት እግር ስር ነበር። አሁን አጋንንት በእግራችን ሆነዋል። የተሰጠልልና ይሄ ነው። እስከዚህ ልልና ከፍ ያደርገን ዘንድ እና ለጣዖት በሚቀርበው ጢስ ለሚቀርበው መስዋዕት በዚያ ጢስ አየራቱ ተበክለው ነበረ። ሰማዩን ለመቀደስ ነው ክርስቶስ ከፍ ብሎ የተሰቀለ። ምድሩን ለመቀደስ ተመላልሶ በእግሩ አስተምሯል። ሰማዩን ለመቀደስ ደግሞ ከፍ ብሎ ተሰቅሏል። ከመላእክት ጋር አስታረቀን፣ ከፍ ብሎ ተሰቀለ። አራቱን ማዕዘን ለመሰብሰብ እጆቹን ዘረጋ። ምድርን ለመቀደስ እግሮቹ ተቸነከሩ። ሰማይን ለመቀደስ ደረቱ ተወጋ። ይህን አድርጎ ምድርና ሰማይ አራቱን ማዕዘን ሁሉ ቀድሶ አስረክቦናል። አሁን ወንዙ የእግዚአብሔር ነው። አዎ ወንዙ የእግዚአብሔር ስለሆነ ባህሪ የእግዚአብሔር ስለሆነ ከዲያብሎስ ወንዝ ጭምር ነፃ ስለወጣ እናታችን ቅድስት ክርስቶስ ተምራን የነበሩ የመሰሉ ቅዱሳት አንስት 12 ዓመት ባህር ውስጥ እየተቀመጡ ባህሩን የቅድስና ከተማ አድርገውታል። ተራራውን ተቀድሰውበታል። ዛፉን ተቀድሰውበታል። ዋልድባ ውስጥ አሁን ዛሬም ይደረጋል። ዋልድባ ውስጥ ተጋድሎ መጨረሻ ላይ በገድል የጸና መነኩሴ ምን ያደርጋል? ትልቁን ግንድ ይጠርበዋል። ዛፉን ነው። ዛፉን ትልቁን ወይራ ወይም ሌላ ትልቅ ዛፍ እንደቆመ ሳይቆርጥ ይቆረቁረዋል። ራሱን በሚያስገባ አምሳል ልክ ማለት ነው። በቁሙ ይጠርብና እዚያ ውስጥ ገብቶ ቁጭ ይላል። አይወጣም። ከዚያ በኋላ ግንዱ ይገጥማል። ግንዱ ገጥሞ እዚያው ይሞታል ማለት ነው። ማንን ፍለጋ? ክርስቶስ ፍለጋ። ኋላ እንጨቱ ገዳሙ ለአገልግሎት ሲፈልገው ሲቆረጥና ሲፈለጥ የሰው አጽም እዚያ ውስጥ ይገኛል። እንዲህ የሆኑ ክርስቶስን እየፈለጉ ዛፍ ይሰገድለት ነበር። አሁን ዛፍ የክርስቶስ ድልድይ ሆነ፣ መጽደቂያ ሆነ። ይሄው ጠርበን መስቀል አድርገን ነው። መስቀል አድርገን እየጸደቅንበት ቤተክርስቲያን ሰርተን እየሳምነው የክርስቶስ አካል ሆኖ እየተቀደሰበት ታቦት ሆኖ የክርስቶስ ደም እየተሰዋበት ነው። አሁን በምድር ላይ ያለው ሁሉ መጽደቂያ ሆኗል። ሁሉን መኮነኛ አድርጎ መቁጠር አይገባም። ስለ እግዚአብሔር ይሄንን ለማድረግ ተሰቀለ። ምን ማለት ነው? እንድንጠጣ ተሰቀለ ማለት ስጋው ደግሞ እንድንቀበል ነው ክርስቶስ የተሰቀለ። የማይቆርብ ክርስቲያን የክርስቶስን መሰቀል የካደ ክርስቲያን ነው። ስጋው ደግሞ የማይቀበል ምክንያቱም ወበይንተዚህ ትሊያል ርስ እሙይስ ሰትዩ አለ። እነሱ በመንገድ ከውሃው ጠጡ። ከውሃው እንዲጠጡ ተሰቀለ። የተሰቀለበት ዓላማ እናንተ እንድትጠጡ ነው፣ እንዲርባችሁ አይደለም። ስለዚህ ምን አለ? ስጋዬን ስትበሉ ደሜን ስትጠጡ መከራዬን ታስባላችሁ አለ። የክርስቶስን መከራ ካሰባችሁ በሕማማት መጥቶ እዚህ ጥቂት ስግደት ሰግዶ መጥፋት አይደለም። የክርስቶስን መስቀል ማሰብ ማለት ለኔ ሲል የቆረሰውን ስጋ መብላት ነው። ለኔ ሲል ያፈሰሰውን ደሙን መቀበል ነው። ወበይንተዚህ ስለዚህ ራስ ከፍ ይላል ነው የትምህርት ሄደ። ስለዚህ ማለት ስለምን እንድንቆርብ ለቁርባን ተሰቀለ። ለጥምቀት ተሰቀለ። ለንስሐ ተሰቀለ። ለመቀደስ ተሰቀለ። ገነትን ለመክፈት ተሰቀለ። ሲኦልን ለመበርበር ተሰቀለ። ከባርነት ለማውጣት ተሰቀለ። መጨረሻ ላይ ደግሞ አረገ። በእርገቱ ደግሞ ምን ሰጠን? እርገትን ተመልከቱ። በስቅለቱ መከራውን እንድንሳተፍ፣ በትንሳኤው ትንሳኤን ሰጠን፣ በእርገቱ እርገትን ሰጠን። አሁን እንግዲህ ተመልከቱ። ራስ አይደል ሀባል ወርስ ይያሉ አባል ራስ ካለበት እግር ይኖራል። እስኪ በሉ ራስ ካለበት በሉ ማን ይኖራል? በሉ እንጂ ራስ ካለበት ምን ይኖራል? ሶስት ጊዜ በሉት። ራስ ካለበት ማን ይኖራል? ራሳችን ማን ነው? ክርስቶስ በሉ። ራስ የተባለ ምንድነው? ከሱ በላይ ከራስ በላይ ቁመት አለ? እስኪ ወደዚህ ፈልጉ አለ። ከራስ በላይ ቁመት የለም። ከክርስቶስ በላይም ጌታ የለም። እሱ አምላክ ነው። የመጨረሻ የባህሪ አምላክ ነው። አላ ራስ ከሆነ ተመልከቱ። ራስ ከሆነ ራስ ካለበት ማን ይኖራል? ረስቸው እኮ ነው። ራስ ካለበት ማን ይኖራል? በሉ እንጂ እግር። በጣም ጥሩ እግር ጥሩ ነው። አሁን ክርስቶስ አርጓል።
እሺ ክርስቶስ በጠፈር ላይ ነው ያለ አይደለም? በሉ በደመና ነው ያለ? በአየራት ነው ያለ? እና በየረር ነው? በራማ ነው? በየወር ነው? በመጨረሻው በጽርሐ አርያም አለ። በጽርሐ አርያም ነው ያለው። አሁን መጨረሻ ላይ ተመልከቱ። መጨረሻ ላይ ሰው የት ይኖራል ሲባል ክርስቶስ ካለበት ሲበሉ ክርስቶስ ካለበት ወል አሁን እኮ አንድ ሰው የዓለም አቀፍ ዲፕሎማቶች አልጋ ከያዙበት ሆቴል እኮ አልጋ መያዝ ላይፈቀድለት ይችላል። በእውነቱ ማን በልበል ወደዚያ ሄዱ ተብሎ ይጠበቃል። እነሱ በሚያርፉበት መንገድ እኔ አሁን አዲስ አበባ ሲሄድ አያለው ብዙ ጊዜ ለጉባኤ ለትምህርት ሲሄድ የአፍሪካ መሪዎች ወይም ሌሎች ዓለም አቀፍ መሪዎች ሲመጡ መንገድ ይከለከላል፣ ይለወጣል። ወደዛ ይሄዳል። እነሱ ባለፉበት ማለፍ አይቻልም። እግዚአብሔር የተመሰገነውን ክርስቶስ በሄደበት ግን መሄድ እንችላለን። ክርስቶስ ባለፈበት መሄድ እንችላለን። እነሱ ከሚገቡበት አዳራሽ ስላልተሾምን መግባት አንችልም። ሕግ ነው፣ ጥሩ ነው። ክርስቶስ ከገባበት ግን እንገባለን። እግዚአብሔር የተመሰገነ ይሁን። ስለዚህ ተመልከቱ፣ እኔ ካለሁበት ተመልከቱ። እመጽ ዳግመ ወይነሳክሙ ከመ ተሐልው አንትሙኒ ሀበ ሀሎኩ አነ። መጥቼ አይዟችሁ፣ መጥቼ እናንተም እኔ ካለሁበት እንድትኖሩ እወስዳችኋለሁ ብሎናል። እንግዲህ እሱ ካለበት እንገባለን። በዚህ ዓለም ላይሳካላችሁ፣ ቤትም ላይኖራችሁ፣ ሰዎች መኖሪያ ሊያሳጣችሁ ይችላል። ደስ ይበላችሁ ግን ክርስቶስ ካለበት እንገባለን። ክርስቶስ ካለበት ሂደን ለመግባት ያብቃን። ወስብሐት ለእግዚአብሔር። ያም ለማችን እግዚአብሔር ቸር ስለሆነ እናቶቻችን በኢትዮጵያ ላይ የመጣውን መከራ፣ ጦርነት፣ መቅሰፍት እንዲያርቅልን ገሳግዳችሁ ሰላም ለክም ሰላም ይወጡ እንዘመሰግን ለረቱ ማርያም እመነን አስተወቋት ማርያም አሁን ተመይተን ነው በእንራና አንተ ያያቸው ማውት ማረረ ነው ዛሬ እዛው ቆይ አግራችሁ ቆይ አይጋራ ነው እንግዲህ ባሪ ሰበተ ሰተ ማርያም እንግዲህ ወዳጅ ታምና ወደ ሰላም وتذكر سعيد اليوم العظيم سلام لك زمسك ማርያም አስተወቋት ማርያም አስተማይተነች በእንታና ምቾት ወጪ ማይበረ ነው ዲፕሎማሲ ሰበተ ዝክር ማርያም እንደዳሪ ታላ ታቆይ መስለ ዛሬ ተራስተ እንደሰራ ለከስ ለከስ ማርያም ማማቱ ነው ዲስ ያስተገብዘው ነው ዲስ ስማጃ ወደ ኃይል አሽራ ተቆጥስ ሳይል ተቆጥስ ለከር ነው ወደ ኃይል በመዝራይቱ ወደ ሮም ወደ አርቲፊሻል ፎም ወደ ሰተው መላእክት ማናብዝ ነው ማለት ነው ለቶታ ነው ሲሆን በረከት ነው ወፈን ነው ራሱ ነው ማርያም የሴት ልጅ ወላዲተ አምላክ ማለት ሳሊ ተምረት ለልጅ ሳሊተን አበ ክርስቶስ ወልድ እስራኤል ከተን ሳሊተን ቅዱስ ለአብርሃም ይዛት ለያዕቆብ የተለመነ አምላክ ለእኛም ዘመነ አባሪያዎች ወጥቶ ተመትቻለ ለአባጅስ ወላይ ሰጥተመች መዝቃችን ለኛም ዘመነ እንደወደቃችሁ ለልጅና ቀን ከሚናገራት እናዋላ ሆኖ የሚፈታተናቸው ሰራዊት አጋንንት ሁሉ ጌታችን ክርስቶስ በኃይለ መስቀሉ ይጣልላችሁ። ከሥላሴ ልጅነት ከአበው አንድነት ከተዋሕዶ ሃይማኖት ከእመቤታችን ረድኤት አናውሰን። ሀገራችንን ያውከውን ሰይጣን ሁሉ መድኃኒዓለም በኃይለ መስቀሉ ይጣልልን። ለሀገራችን ሰላም ይላክልን፣ ፍጻሜያችን ያሳምርልን። የሰላም አምላክ ከእናንተ ጋር ይሁን። አባታችን ሆይ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም እንደምንበድል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም